የሩታና እንዲሁም ደግሞ ኤፍሬም ሀሳባቸውና እንዲሁም ያሰቡት እቅዳቸው ተበላሻ። ይህም ደግሞ በነገራችን ላይ አንዳንዴ አስታውሎ ማየት የሚባል ነገር እንዳለ ሌላ ነገር አለ ብዬ አላስብም። አስታውለን ብናይና የሚፈጠረው ነገር አገናዝበን ብናይ ሁላችንም ተገቢ ነው ብዬ አስባለሁኝ። ትናንት ሁላችንም እንዳየ ነው አብርሽን የቤት ችግር ተፈጥሯል ቶሎ ድረስ እያሉ በአንድ በኩል ደግሞ ለሄርሜላ እስቲ ባሌ ነው ወይም ደግሞ አፈቅረኛል የምትይበት 100% እርግጠኛ የምትሆንበትን ሰውዬው ዛሬ ላንቺ ከቤት ሲወጣ ምን ብሎሽ ወጥተዋል፣ እንዲሁም ደግሞ አሁን ያለው ቦታ የት ነው እያሉ ሩታ ጋር እንድትመጣ አድርጎ ነበር። በዛ አጋጣሚ እስቲ ለማንኛውም ብላ ሄርሜላም ስትመጣ አብርሽ ሩታ ጋር ነበር የተገኘው ማለት ነው። በዛውም ተናዳ ሄርሜላ እኔ ምን አደረኩኝ? ምን በደልኩህ? ምን ሰጠፋሁኝ? በንጹህ ልቤ ስላፈቀርኩህና በንጹህ ልቤ ስለወደድኩህ ለኔ ይሄ ነገር አይገባኝም። ልጅህን ልዑልን እንደሆነ እኔም እንደሚወደውና ለሱ እንዳንተ ቦታ እንዳለኝ ታውቃለህ። ለምን መደበቁና መደባበቅ ምን አስፈለገ? ሰበብ እየፈለከ ነው እንጂ አይ ይሄ ነገር በዚህ ጋር ቢበቃ ይሻላል ብላ ነበር። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማየት አንዳንድ አስመሳይና አሽቃባጮቹ ከዚህ ቪዲዮ በእርግጥ ብዙ ነገር ትረዱበታላችሁ ብዬ አስባለሁኝ። እስከ መጨረሻው ድረስ ብታዳምጡት ተገቢ ነው ብዬ አስባለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛልኝ። ትላንት እንዳልኳችሁ ብዙ ነገራቶች ተፈጥሮ ነበር። ያ ነገራቶችም ሲፈጠሩ ሁላችንም ግራ ተጋብተን ነበር። ግራ ስንጋባ ይሄ ነገር እንዴት ነው ምንድነው ብለን ነበር። ነገር ግን ሆን ብሎ ወይም ደግሞ አስቦበት አቅዶበት ሩታና ኤፍሬም ያደረጉት ሴራ ነበር። ያም ደግሞ ሄርሜላ በዛ ልክ ስትሄድ ብዙዎቻችን ፈርተን ነበር። ነገር ግን እንዳልኳችሁ ቀደም ብዬ አንዳንዴ መረዳት የሚመስል ነገር የለም። እንዳልኳችሁ አብርሽም ሄርሜላን ለማስረዳትና ይሄ ነገር እኔ ምንም ማቀው ነገር የለም እንዲሁም ደግሞ ሆን ብሎ ቤት ችግር ተፈጥሯል ሲሉኝ እኔ ምንም ነገር አላሰብኩኝም የነበረው። መጀመሪያ ልጄ ምን ሆኖ ነው የሚለው ወዳውኑ ፊት ለፊቴ ሲመጣ ስራ ቦታዬን ትቼ ወደዚህ ሲመጣ ደግሞ አንቺም ተከትለሽኝ ገባሽ። ይሄ ነገር ደግሞ እንዲፈጠር ያደረጉት እነሱ ናቸው እንጂ ሄርሜላ ተረጋግና እኔን በተረጋጋ ልብሽ አድምጪኝ። ይሄ ነገር እንዴት እንደሆነ እኔም ግራ እየገባኝ ነው። ሲመጣ ቶሎ ብዬ ያየሁት ልጄን ነበር፣ ግን ምንም አልሆነም፣ ምንም ነገር ችግር አልተፈጠረም እያላት ሄርሜላን ቢያስረዳትም ሄርሜላ ደግሞ አይ ብላ ነበር። በነገራችን ላይ አሁን ያም ሆነ ይህ ሁለታቸው አንድ መሆናቸው ደስ ይላል። እንዲሁም ደግሞ ብዙ ጊዜ አብርሽን ተጠንቀቅ የሚሉት ብዙ ልጆች አሉ። አብርሽ በዛው ሊጠነቀቅም ይሁን እንትን ሊል አልቻለም። ግን ይሄ ደግሞ እነሱ ሆን ብሎ እሱን እንትን ሲያደርጉት እሱም ደግሞ ያኔ ማንኛውም ሰው የሆነ ችግር ተፈጠራ ሲባል በቃ ያኔ የሚያስበው ነገር ነበር ያሰበው። የእሱም ጥፋተኛ ነው እንዳንል እዚህ ጋር ያኔ ልጁ ከሷ ስላላ የሆነ ነገር ተፈጥሯል ሲሉት የእሱም ምርጫው ይሄ ነው ማሰቡ መሄዱ። ያኔ ሄርሜላን ስራ ቦታ ነኝ ብሏት ቢወጣም ይህንን ሲስተም ደግሞ ሩታና ኤፍሬም ነው ይህንን የሚያደርጉት። ነገር ግን ኤፍሬም በጣም ነው የሚያሳፍረው። ሩታም ቢሆን በዛው ልክ አሁን ቅድም ለታ አይታችሁታል ብዬ አስባለሁኝ። ይሄ የሩታ እህት ራሷ እዚህ ጋር ቅድም ምን ብያችኋለሁኝ? ይሄንን ቪዲዮ ብያችኋለሁኝ። የምሬን ከዚህ ቪዲዮ እንዳልኳችሁ ለምታስመስሉት ለምታሽቃብጡት እናንተ ብዙ ነገር ትማሩበታላችሁ ብዬ አስባለሁኝ። ጅምርቱን ሁላችንም እንደምናውቀው ብዙ 7000 ምናምን ኮሜንት አይታችሁታል ብዬ አስባለሁኝ። አይ ለልጃቸው እያላችሁ አብራችሁን ለልጃቸው እያላችሁ ብዙዎቻችን ብለናል። በሩታና በአብርሽ መለያየት ብዙም ሰው ደስ አላለውም ነበር። ነገር ግን አንድ ሰው አብሮ መሆን ካልቻለ መለያየት መፍትሄ ነው አይደል? ያኔ አብሮ መኖር አብሮ መስማማት መደማመጥ ካልቻለ በዚህም በሁለት ሰው መካከል ሌላ ችግር ሳይፈጠር መለያየት አንድ መፍትሄ ነው። ግን አሁን ለታ ደግሞ እዚህ ጋር የምናየው ነገር ሩታ ራሷ
አብርሽን ገፍታ ወደ ሄርሜላ እንዲሄድ ካደረገችው በኋላ ሁላችንም እሪ ብለናል። ይሄ ነገር እንዳይፈጠርና እንዳይለያዩ የልጅሽ አባት ነው የልጅህ እናት ናት እያልን ማለት ነው። ነገር ግን ሩታ ራሷ አሁን በጣም የሚያናዱኝ ልጆች አሉ። የምሬንን በጣም አስመሳይ ሲበዛ አስመሳይ ልጆች አላችሁ እናንተ። አሁን ቅድም ለታ የሩታ እህት ማጥታ ራሷ አውርታለች። የሩታ እህት ማለት ነው። እህቴ ጥፋተኛው አንቺ ነሽ፣ እሱን እግር ስር አትከተይ፣ የራስሽን የሆነ ኖሮ ኑሪ፣ ሄርሜላና እንዲሁም አብርሃም በሰላም ይኖሩበት። ምንድነው እንደዛ የሚያደርጋሽ ነገር እያለች እህቷ ራሷ እዚህ ጋር እናንተ የምሬንን ሩታ አንበሳ የምትል እናንተ ደንቆሮች ናቸው። በነገራችን ላይ ለምን በሉ እንዴ እዚህ ጋር ሁላችንም ይሄ ድብቅ ነገር አይደለም። ሚዲያ ወጣ ራሷ ያወራችው ነገር ነው። ይሄንን ምን ቢላ አይ እንግዲህስ ሁላችሁንም ይቅርታ የምሬንን እኔ ከዛም በኋላ ነው የአብርሽና የሩታ ነገር በቃ ያን ይቅር ያልኩት ማለት ነው። የሰላማዊ ህይወታቸውና ሰላማዊ ኑሯቸውን ይኑሩ በያሉበት። መውደዳችን አይቀንስም። አሁን ከአብርሽ ስለተለያች ሩታ አልጠላትም። መጀመሪያ ይወዳታል፣ አሁንም አልጠላትም። ነገር ግን ደግሞ አላስመስልላትም እንዴ። ብዙዎቻችን እያስመሰልን ነው ያለ ነው እንዴ። የዛኔ አብራችሁ ሆኖ አልን። ከዛን ደግሞ ሩታ ምሽ ያለችና ለካ የዛኔ ማናችንም የምናውቀው ነገር የለም። አብርሽን ለመበቀል ነበር እሷ አደረገችው የነበረው ማለት ነው። እንዳለችውም ደግሞ ተበቀለችው እና ሀቢላ ሄርሜላን ከህይወቱ ውጪልኝ ሊላት እናንተ ሰካንዳት አልፈጀበትም የምሬንን። ከዛስ በኋላ በነጋታው አይ ሁላችሁንም ይቅርታ እኔና አብርሽ አንድ መሆን አንችልም፣ ግን ብዙዎቻችሁ አውቃለሁ የሁለታችን አንድ መሆንና ሁለታችን አንድ ብንሆን ደስ ይላችኋል። እኔ ደግሞ ለሰው ብዬ መኖር አልችልም። አብርሽ ለኔ የሚሆን ሰው አይደለም፣ አልፈልግም። ይሄንን ሲል ብዙዎቻችሁ ቅር ሊላችሁ ይችላል። ነገር ግን ደግሞ እኔ ለናንተ ብዬ የማይሆነኝ ህይወት ውስጥ ላይ መቆያት አልፈልግም። እንዴ ይሄንን ያለችውን በግድ ወደ ሄርሜላ እንዲሄድ አደረገችውና እንዲሁም ደግሞ እቺ ልጅ ደግሞ እሷ ጋር ሲሄድ ደግሞ አሁን መልሳ ወደ እሷ ለመውሰድ ወደ እሷን ለመውሰድ የምትታገለው ነገር እናንተ ምኑን ነው ደስ ያላችሁ? ምኑን ነው ደግሞ ጎበዝ ጀግና የሚያስብለው? ይሄ ነገር የምሬን በጣም አሳፋሪ ነገር ነው። ያም ሆናይ እሷ ጎበዝና ጀግና ማለት ያነበረብን ራሷን አክብራ ጠንካራ ሆና ራሷን ጠብቃ ከመጀመሪያው በላይ ሆና እዚህ ጋር ብትመጣና እዚህ ጋር ብናያት አሰዩ ሁላችንም ጎበዝ ጀግና እንላታለን። ነገር ግን አሁን ራሷ ሸኝተው አብርሽን ከዛም በኋላ ተመልሳ ወደ ራሷ ለማምጣት የምትታገለው ትግል ጥሩ ነው? እስቲ ቆይ እናንተ የምሬንን በእግራችሁ ነው ወይስ በትክክለኛው ጭንቅላታችሁ ነው የምታስቡት? እኔ አንዳንድ ጊዜ ግራ ነው የምታጋቡን። በዚህ ልክ ደግሞ ማስመሰልም ማሽቃባም ተገቢ አይደለም። ሰውን አሁን እህቷ ማይታ እዚህ ጋር ሩታ ራሷን ጥፋተኛ እያለችው ለምንድን ነው አማሽ እናንተ ከእህቷ በላይ አትቀርባቱም? ማናችሁም ቢሆን ማናችን ገብታችኋል አይደል? ማናችንም ቢሆን ማናችን ከእህቷ በላይ አንቀርባትም። እኛ እዚህ ጋር ማስመሰሉን ትተን አይ ሩታ በቃ የራስሽን ህይወት ኖሪ፣ ልጅሽን ይዘሽ ነይ፣ ሌላ ነገርም ታዩ። በቃ አብርሽ አንቺን ካልፈለገ አንቺ እሱን እንዳትፈልጊ እንዳትከተይ ማለት ነው ያለብን? ወይስ ደግሞ አሳይ ትክክል፣ አሳይ ጎበዝ፣ አሳይ አንበሳ፣ አሳይ ጀግና እናንተ ቃሉ ለምን እንደሚጠቀሙት ያንን ቃል አታውቁትም ሊበል እንዴ? ወይስ አውቃችሁ ሆን ብላችሁ ለማስመሰልና ለማሽቃበጥ ነው የምትሞክሩት? የምሬንን እያወራኋችሁ ነው። አንዳንድ ልጆች በጣም ሲበዛ በጣም ነው የሚያናድዱኝ። ለምን እንዴ ሰው ጎበዝ ማለት ባለበት ቦታ ጎበዝ፣ ጠንካራ ነው ማለት ባለብን ቦታ ጠንካራ ነው፣ ጀግና ነው ማለት ባለብን ቦታ ጀግና ከሊሆነ ይሄዳ ያ ሰው ገደል እየገባ እያየ ነው እንዴ ሞራል መስጠት ተገቢ ነው ብላችሁ ታስባላችሁ እናንተ? መቼስ አንድ ሰው ትክክለኛ አስተሳሰብ ያለው ትክክለኛ አእምሮ ያለው ሰው ይህንን ነገር ሲያጠፉ ከጥፋታቸው እንዲመለሱ እንዲሁም ደግሞ ጥሩ ነገር ሲሰሩ ደግሞ በዛው ላይ ጎበዝ ጀግና ብንል ተገቢ ነው ብዬ አስባለሁኝ። ለዛው ነው ቅድም ለታ ይሄን ቪዲዮ እስከ መጨረሻ ድረስ ካያችሁት ብዙ ነገር እንትንትኑበታላችሁ ያልኩት ማለት ነው። ስለዚህ ማስመሰል ልክና ገደብ አለው። ሩታ እያደረገችው ያለው ነገር መቼም ትክክል ነው ብዬ እኔ የምሬንን ከመጀመሪያው እነግራችኋለሁ። ሩታ ብዙ ነገር ተብላለች፣ ብዙ ነገር ተሰድባለች፣
ብዙ ዋጋ ከፍላለች። እሺ በስ ሴት ናት ብዙ ነገር እንትን ብላለች። ነገር ግን አሁን ለታ ዋጋ ተከፈለበት ነገር እንዴት እንደሚያዝ እንትን አልገባትም። ለአብርሽ ዋጋ ከፍላ አግኝተዋለች። አዎ እናውቃለን። ጠይብ ያኔ ዋጋ ከፍላ ነበር። አሁን አብርሽ እየተጮቀና እየተበደላ እየተመታ በጥፌ እቃ እያሰጠበችው ይኖር የሚል ሰው የለም። ያም ይሁን ጠይብ ታድርገው ችግር የለም። ግን አልፈልገውም ብላ ራሷ አውጥታ ለሄርሜላ የሰጣቻትን ሰውዬው ዛሬ እሱን የት ነው ምንድነው ምን የምረን ይሄ ነገር ተገቢ አይደለም። በጣም የሚያስጠላ ነገር ነው። ስለዚህ እናንተ ነው የምታውቁት። የምታስመስለው አስመስሉ፣ የምታሽቃብጡ ማሽቃብጡ። የኔ ንግግር ይሄ ነው። ጠይብ እና አታስመስሉ። ሰውን ስትወዱ በምክንያት አታድርጉት፣ ስትጠሉትን በምክንያት አታድርጉት። ጠይብ እኔ ምሬን ከመጀመሪያ ጀምሮ እስከ ዛሬ አሁን ከአብርሽ ስለተለየሽ ደስ ብሎኝ ወይም ደግሞ ጠልቻት አይደለም። ግን እውነት ከማውራት መቼም ወደ ኋላ የለም። ጠይብ